ሰላም ሰላም የኔ የዩቲዩብ ቻናል ፕሮግራም የምትከታተሉ ቅዱሳን የእግዚአብሔር ቤተሰቦች እግዚአብሔር ጸጋና ሰላም ለእናንተ ይሁን። ወንድማችሁ ዛሬም ሕያው የሆነውን የእግዚአብሔርን ቃል ይዤ በፊታችሁ ቀርቤያለሁ። እግዚአብሔር አምላካችን በዚህ በማስተላልፈው ቃል መሰረት መልካም እንደሚያደርግ አምናለሁ። እግዚአብሔር የተባረከ ይሁን። በባለፈው ሳምንት ስለ ኢየሱስ ክርስቶስና ስለ ኢየሱስ ክርስቶስ መስቀል አንስቼ በጽሁፍ መልክ በፌስቡክ ገጽ ባስተላለፍኩት መልእክት ብዙዎች መልእክቱን ተደስተው ተቀብሏሉ። የእግዚአብሔር ቃል ነው። በእውነት እግዚአብሔር ይባርክ። በጻፍከው ጽሁፍ ተጽናንተናል። እውነትም የእግዚአብሔር ቃል የሚለው ይህ ነው ብሎ የተቀበሉታሉ። ሌሎች ደግሞ ኖ ኢየሱስ ክርስቶስ ሳይሆን ኢየሱስ ክርስቶስ ብቻ ሳይሆን ኢየሱስ ክርስቶስ የተሰቀለበት መስቀል ራሱ ያድናል፣ አጋንንትን ያስወጣል፣ ታምራትን ያደርጋል፣ የሞተን ያስነሳል፣ በሽተኞችን ይፈውሳል። የኢየሱስ ክርስቶስ መስቀል ራሱ ክብር ያለበት መስቀል ነው። ስለዚህ የኢየሱስ ክርስቶስን መስቀል በአንገታችን ስናስር፣ በእጃችን ስናስር፣ በግንባራችን ምልክት ስናደርግ፣ በቤታችን ጣሪያ ላይ ስናስቀምጥ ሰይጣን በጭራሽ ሊቀርብም አይችልም፣ ሊነካንም አይችልም የሚል ከመጽሐፍ ቅዱስ የራቀ ሐሳብን ይዘው የቀረቡ ብዙ ቅዱሳኖች አሉ። በዛ ምክንያት በጥያቄ መልክ ያቀረቡት ሐሳቦች አሉና የመጀመሪያው ሐሳብ እንዲህ የሚል ነው። ቅዱስ ሐዋርያ ጳውሎስ በገላትያ መጽሐፍ ምዕራፍ 6 ቁጥር 14 ላይ የተናገረውን ክፍል አቅርቧለሁ። አንደኛው እንደዚህ የሚል ነው። ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከእኔ ይራቅ ብሎ ጳውሎስ የተናገረውን አቅርቧል። ሁለተኛ ደግሞ እኔን ይከተለኝ የሚወድ ቢኖር መስቀሉን ተሸክሞ ይከተለኝ ማለት የኢየሱስ ክርስቶስን መስቀል ወይም ኢየሱስ ክርስቶስ የተሰቀለበትን መስቀል ዕለት ዕለት ተሸክመን እንዞራለን። ዕለት ዕለት ኢየሱስ ክርስቶስ የተሰቀለበትን መስቀል ተሸክመን እንዞራለን። መዞርም አለብን፣ መስቀሉን መሸከም አለብን። ስለዚህ ይሄ የእግዚአብሔር ትእዛዝ ነው። እንደ ትእዛዙ ነው በአንገታችን ወይ በእጃችን ወይም ደግሞ በቤታችን ጣሪያ ወይም በግንባራችን መስቀልን ምልክት የምናደርገው መስቀልን የምንሸከመው ከዚህ ትእዛዝ የተነሳ ነው የሚለው ነው አቅርቦልሁ። እውነትም መጽሐፍ ቅዱስ የሚያዘን እንደዛ ነው ወይ? እውነትም ይህ ክፍል የሚለው ኢየሱስ ክርስቶስ የተሰቀለበትን እንጨትና ወይስ የተሰቀለውን የሞተውን ኢየሱስ ክርስቶስ ነው የሚለውን ተከትለን እናያለን። በሶስተኛ በጥያቄ ምልክት አሁንም ያቀረቡት ምን የሚል ነው? ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉና የሚለውን በፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 18 ላይ ያለውን ነው። በፊልጵስዩስ መጽሐፍ ምዕራፍ 3 ቁጥር 18 ላይ ያለው የእግዚአብሔር ቃል ክፍል ምን ይላል? ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብሎ ደግሞ የኢየሱስ ክርስቶስ የመስቀሉ ጠላቶች እነማን እንደሆኑ ባህሪያቸው ምን እንደሆነ ከታች ይተነትናል። ስለዚህ አሁንም ይህንንም ደግሞ እንደ ጥያቄ መልክ የሚያቀርቡ ሰዎች ምን የሚል ነው? የኢየሱስ ክርስቶስ መስቀል ወይም ኢየሱስ ክርስቶስ የተሰቀለበትን እንጨት የሚቃወሙ ሰዎች አሉ። መቃወም የለብንም። ኢየሱስ ክርስቶስ የተሰቀለበትን እንጨት ዛሬም እኛ መልበስ አለብን። አሁን እንኳን ይህን ጽሑፍ አንተ ስትጽፍ ኢየሱስ ክርስቶስ የተሰቀለበትን እንጨት ተቃውሜ ነው። ስለዚህ ከነዚያ በፊልጵስዩስ ቤተክርስቲያን ወይም በፊልጵስዩስ ከተማ ካሉ ከሐሰተኞች አስተማሪዎች መካከል አንዱ ዛሬ አንተ ነህ ብሎ ያቀረቡትን ነው። ኦኬ፣ እውነትም በዚህ ስፍራ የኢየሱስ ክርስቶስ መስቀል ጠላቶች ሆነው የሚመላለሱ ሐሰተኞች አስተማሪዎች አሉ። እነዚህ ሐሰተኞች አስተማሪዎች የኢየሱስ ክርስቶስ የመስቀሉ ጠላቶች ማለት ኢየሱስ ክርስቶስ የተሰቀለበት የእንጨቱ ጠላቶች ናቸው ወይስ የኢየሱስ ክርስቶስ የመሞቱ ወይም ደግሞ የኢየሱስ ክርስቶስ ጠላቶች ናቸው? መጽሐፍ ቅዱስ የሚለን ምንድን ነው የሚለውን ተከትለን እናያለን። አሁን በገላትያ መጽሐፍ ላይ ምዕራፍ 6:14 ላይ ያለውን እናያለን።
ገላትያ ምዕራፍ 6 ቁጥር 14 ላይ ያለውን የእግዚአብሔርን ቃል አነባለሁ። ነገር ግን ዓለም ለእኔ የተሰቀለበትን እኔም ለዓለም የተሰቀለውበትን ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሎ ጳውሎስ ይናገራል። ዓለም ለእኔ የተሰቀለበትን እኔም ለዓለም የተሰቀለውበትን ከጌታችንና ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ይላል። በዚህ ስፍራ ዓለም ለእኔ የተሰቀለበትን ስል ዓለም ለእኔ የተሸነፈበትን እኔም ለዓለም የተሰቀለውበትን ስል ዓለማዊ ምኞትን፣ ዓለማዊ ሐሳብን፣ የሥጋ ምኞትን የተውኩበትን ከዛ ከክርስቶስ ኢየሱስ ከሞቱ በስተቀር ነው መጽሐፉ የሚለው። ከኢየሱስ ክርስቶስ ሞት በስተቀር ማለቱ ነው ጳውሎስ አንድም ጊዜ በእንጨት መስቀል ተመክቶ አያውቅም። ጳውሎስ አንድም ጊዜ የእንጨትን መስቀል ሰብኮ ማያውቅም። ጳውሎስ አንድም ጊዜ የእንጨትን መስቀል በግንባሩ ላይ፣ በእጁ ላይ፣ በአንገቱ ላይ አስሮ ማያውቅም። ጳውሎስ በፍጹም መስቀልን እንደሚያደርጉ መስቀልን እንዲያስሩ በአንገታቸው መስቀልን እንዲያስሩ ለሌሎች አስተምሮ ማያውቅም፣ ሰብኮ ማያውቅም። ስለዚህ ምን ማለት ነው? ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ ብሎ እየተናገረ ያለው ምንድነው? በዚህ ስፍራ ስንል ጳውሎስ የሚመካው በኢየሱስ ክርስቶስ በሞቱ ነው። ጳውሎስ ድኛለሁ ብሎ የሚያምነው በኢየሱስ ክርስቶስ ሞት ነው። በእንጨት ሳይሆን በእንጨት ላይ በተሰቀለው በኢየሱስ ክርስቶስ በእርሱ ይመካል ማለት ነው። ስለዚህ በዚህ ስፍራ የምናየው አሁንም መመካት ያለብን ኢየሱስ ክርስቶስ በተሰቀለበት እንጨት ነው የምትሉ ሰዎች እባካችሁን በእግዚአብሔር ፍቅር እለምናችኋለሁ፣ በእንጨት የምንመካበት ጉዳይ የለም። ሲጀመር የኢየሱስ ክርስቶስ መስቀል በዓለም ላይ ሊገኝም አይችልም፣ ታይቶም አያውቅም፣ ኖሮም አያውቅም፣ ለዘላለምም አይኖርም። እንጨቱ በስብሷል፣ እንጨቱ ጠፍቷል። ሁለተኛ ነገር ደግሞ የኢየሱስ ክርስቶስን መስቀል ወይም ኢየሱስ ክርስቶስ የተሰቀለበትን እንጨት እኔና እናንተ ልንሸክመውም አንችልም፣ ከአቅማችንም በላይ ነው። ኢየሱስ ክርስቶስም መስቀልን ተሸክሞ ብሎ አዞንም አያውቅም፣ አስተምሮም አያውቅም። ሐዋርያትም ይህንን ተከትሎ እንጨት አስሮ አያውቁም፣ እንጨት ተሸክሞ አያውቁም፣ እንጨት ምልክት አድርጎ አያውቁም። የኢየሱስ ክርስቶስን መስቀል ተሸክሞ አያውቁም። የሚያስተምሩትም የሚሰብኩትም የተሰቀለውን ኢየሱስን ነው እንጂ ኢየሱስ ክርስቶስ ተሰቅሎ የሞተበትን መስቀልን ሰብኮም አስተምሮም አያውቁም። መስቀል ራሱ ምንድነው ብንል መስቀል ራሱ የስቃዮች ማረፊያ፣ የአመፀኞች ይቅርታ፣ የአመፀኞች የወንጀለኞች ማረፊያ፣ የወንጀለኞች የመሞቻ ስፍራ፣ የወንጀለኞች የመቅጫ ስፍራ፣ የወንጀለኞች የመጥፊያ የመሞቻ ስፍራ፣ የእርግማን ስፍራ፣ የስቃይ ስፍራ ነው መስቀል። መስቀል አመፀኞች የሚሰቀሉበት መስቀል ነው። የእንጨት መስቀል ወንጀለኞች፣ ነፍሰ ገዳዮች፣ ሕግ ተላላፊዎች የሚሰቀሉበት መስቀል ነው የእንጨት መስቀል። እኔና እናንተ ይህንን መስቀል እንድንሸከም አልታዘዝንም። ስለዚህ የአንድ ድርጅት ወይም የአንድ ሃይማኖት የአንድ ቡድን ዶክትሪን ካልሆነ በስተቀር የእግዚአብሔር ቃል አለመሆኑን ጆሮ ያለው ይስማ ለማለት ወዳለሁ። ሁለተኛ ደግሞ በሉቃስ ወንጌል ምዕራፍ 9 ላይ በሉቃስ ወንጌል ምዕራፍ 9 ላይ በማርቆስ ወንጌል ምዕራፍ 8 ላይ በማቴዎስ ወንጌል ምዕራፍ 16 ላይ ተመሳሳይ የእግዚአብሔር ቃል በተመሳሳይ ሁኔታ ይናገራል። ሶስቱም ወንጌላውያን ስለ ኢየሱስ ክርስቶስ ሞት፣ ስለ ኢየሱስ ክርስቶስ ትንሣኤ፣ ስለ ኢየሱስ ክርስቶስ አምላክነት አዳኝነት በትክክል ጽፏሉ። ዮሐንስን ምን ጭምር ማለት ነው። ሉቃስ በጻፈው ስናይ በሉቃስ ወንጌል ምዕራፍ 9 ቁጥር 23 እስከ 26 ላይ ያለውን የእግዚአብሔርን ቃል አነባለሁ። ምዕራፍ 9 ቁጥር 23 ላይ እንደዚህ ይላል የእግዚአብሔር ቃል። ለሁሉም እንዲህ አላቸው፣ ለደቀ መዛሙርቶቹ ኢየሱስ ክርስቶስ ለሁሉም
እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታልና። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሌ የሚያፍር ሁሉ በሰው ልጅ ማለትም የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ከክብር በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክቱ ክብር ሲመጣ በእርሱ ያፍርበታል ይላል። ከቁጥር 23 ጀምሬ እንደገና አነባለሁ። ለሁሉም እንዲህ አላቸው፣ በኋላዬ ሊመጣ የሚወድ ቢኖር ራሱን ይካድ፣ መስቀሉንም ዕለት ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታልና፣ ስለ እኔ ነፍሱን የሚያጠፋ ሁሉ ግን እርሱ ያድናታል። ሰው ዓለሙን ሁሉ አትርፎ ራሱን ቢያጠፋ ወይም ቢያጎድል ምን ይጠቅመዋል? በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩ በአባቱና በቅዱሳን መላእክትም ክብር ሲመጣ በእርሱ ያፍርበታል ብሎ ይናገራል። የእግዚአብሔር ቃል የሚናገረው እውነት ነው። የእግዚአብሔርን ቃል ስንናገር እንደ እግዚአብሔር ቃል መናገር አለብን። የእግዚአብሔር ቃል እውነት ያለበት የእግዚአብሔር ቃል ነው። ምን ይላል በዚህ ስፍራ? ማንም ለሁሉም ለደቀ መዛሙርቶች ሁሉ ኢየሱስ ክርስቶስ ሲናገር ሊከተለኝ በኋላዬ ሊመጣ የሚወድ ሁሉ ሊከተለኝ ሊመጣ የሚወድ ሁሉ ራሱን ይካድ። ምን ማለት ነው? ምኞቱን፣ ፍላጎቱን፣ የራሱ የሆነውን ነገር ሁሉ ይተው። የራሱን ፈቃድ ይተው። የራሱን ሐሳብ ይተው። ምን ይሁን? እኔን ይከተለኝ። ደቀ መዛሙርቶችን ብቻ ሳይሆን ዛሬም በሕይወት የምንኖረውን በጌታችን በኢየሱስ ክርስቶስ በአምላክነቱ በአዳኝነቱ አምነን የተቀበልነውን በሙሉ የሚያመለክት ቃል ነው ይህ ቃል። ስለዚህ ሊከተለኝ የሚወድ ሁሉ ራሱን ይካድ ይላል። የራሱን ምኞት ይተው ይላል። ከዛ በኋላስ መስቀሉን ተሸክሞ ይላል። መስቀልን ሳይሆን በዚህ ቦታ ልንረዳ የሚገባው ምንድነው? መስቀልን ወይም የኔን መስቀል እኔ የተሰቀለውበትን እንጨት ተሸክሞ ማለት ሳይሆን ያለው መስቀሉን በላዩ ላይ የሚደርስበትን መስቀሉን ተሸክሞ ዕለት ይከተለኝ ይላል። ምን አይነት መስቀል ነው ተሸክመን የምንከተለው ብንል ክርስቶስ ኢየሱስን ሞቱን፣ ትንሣኤውን፣ አምላክነቱን፣ አዳኝነቱን እየሰበከን በምንሄድበት በወንጌል ጉዟችን በወንጌል አገልግሎታችን ዘመን የሚደርሰን ብዙ ፈተናና መከራ እንዳለ ጌታችን ኢየሱስ ክርስቶስ በዚህ ስፍራ እየተናገረ ነው። በዚህ ስፍራ በዚህ ቃል መሰረት በተጻፈው ቃል መሰረት አውዱን ጠብቀን ስንተረጉም የተኛው ነው ተሸክማችሁ ወይም ተሸክሞ ይከተሉኝ፣ ማንም ሊከተለኝ የሚወድ በኋላዬ ሊመጣ የሚወድ መስቀሉን ተሸክሞ ዕለት ይከተለኝ ብሎ የተናገረ ያለው ኢየሱስ ክርስቶስ የተኛው መስቀል ነው ስል የኛን መስቀል ነው። የኛ መስቀል የተኛው መስቀል ነው። በወንጌል ምክንያት የምንቀበለው መከራችን ነው። ክርስቶስ ኢየሱስ አዳኛችን እንደሆነ ስንሰብክ የክርስቶስ ጠላት፣ የወንጌል ጠላት፣ የእውነት ጠላት ሰይጣን፣ የዚህ ዓለም ገዢ፣ የእግዚአብሔርና የእግዚአብሔር ሕዝብ የቅዱሳን ጠላት ዲያብሎስ በየዕለቱ ክርስቶስ ኢየሱስን ከውስጣችን ሊያስወጣ፣ ክርስቶስ ኢየሱስን ከቤታችን ሊያስወጣ፣ ከክርስቶስ ኢየሱስ ሕይወት ሊለየን ዕለት የሚዋጋን ዲያብሎስ አለ። ዕለት የሚዋጋን ሥጋ አለ። ዕለት የሚዋጋን ምኞት አለ። ያንን ሁሉ ተሸክማችሁ ይላል። ያንን ሁሉ ተሸክማችሁ ያ ሁሉ እያለ በዚህ ዓለም ላይ እያለን ያ ሁሉ አለ። ምኞት አለ፣ ሥጋ አለ፣ ሰይጣን አለ፣ ዓለም አለ። ያንን ሁሉ ችላችሁ ታግሳችሁ
ዕለት ዕለት ተከተሉኝ ማለት ነው ኢየሱስ ክርስቶስ በዚህ ቦታ የተናገረው እንጂ መስቀልን እኔ የተሰቀልኩበትን መስቀል ወይም እንጨትን እሱን ተሸክማችሁ ተከተሉኝ አላለም ኢየሱስ። ኢየሱስ ክርስቶስ የተሸከመበትን እንጨት ልንሸከም አልታዘዝንም፣ አልተጠራንም። ልንሸከምና ተሸክመን ልንከተል የሚገባው ስለ ወንጌል ስንል፣ ስለ ኢየሱስ ክርስቶስ ስንል፣ ስለ ሞቱና ስለ ትንሣኤው የእግዚአብሔርን እውነት የወንጌል ምስራች ይዘን በዓለም ፊት እንግዲህ እንድንሰብክ ወደ ዓለም ተልከናል። ስለዚህ የተልኮ የወንጌል ጠላት፣ የቅዱሳን ጠላት፣ የእግዚአብሔር ጠላት ዲያብሎስ አለ፣ ፈተና አለ። በፈተና የሚጸና እሱ የተባረከ ነው እንደሚለው እንደ እግዚአብሔር ቃል በፈተና ጸንታችሁ ቆሙ። ዕለት ዕለት ፈተናን ተሸክማችሁ የሚደርስባችሁን ሁሉ ተሸክማችሁ ከወንጌል መንገድ ከእውነት መንገድ ከኢየሱስ ክርስቶስ ካመናችሁበት ከእምነታችሁ ግራና ቀኝ ሳትሉ ሳትክዱ እስከ መጨረሻ ተከተሉኝ ማለት ነው በዚህ ስፍራ የምናየው እንጂ የእንጨትን መስቀል ተሸከሙ ማለት አይደለም ወገኖቼ። እግዚአብሔር ማስተዋልን ያብዛልን። ሶስተኛና መጨረሻ በፊልጵስዩስ መጽሐፍ ምዕራፍ 3:18 ላይ ያለው የእግዚአብሔር ቃል የምናገረውን እናያለን። በፊልጵስዩስ መጽሐፍ ላይ የምናየው ምዕራፍ 3 ቁጥር 18 ላይ የምናየው ምን የሚል ነው? ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ብዙ ጊዜ ስለ እነርሱ አልኋችሁ፣ አሁንም እንኳን እያለቀስሁ እላለሁ፣ መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ አሳባቸው ምድራዊ ነው። እኛ ሀገራችን በሰማይ ነውና ከዚያም ደግሞ የሚመጣ መድኃኒትን እርሱን ጌታችን ኢየሱስ ክርስቶስን እንጠባበቃለን። እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ሥጋውን እንድንመስል የተዋረደውን ሥጋችንን ይለውጣል ይላል። በዚህ ስፍራ የምናየው እንግዲህ ብዙዎች የክርስቶስ መስቀል ጠላቶች ሆነው ይመላለሳሉና ካለ በኋላ የክርስቶስ ኢየሱስ መስቀል ጠላቶች ሆነው የሚመላለሱ እነዚያ ሰዎች ሐሳባቸው ምንድነው ካለ በኋላ ሐሳባቸው ምድራዊ ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው እያለ ይዘረዝራል የነሱን ባህሪ። እነዚህ ሐሰተኞች አስተማሪዎች፣ ሐሰተኞች ክርስቲያኖች ሐሳባቸው ምንድነው? ዓላማቸው ምንድነው? ስብከታቸው ምንድነው? በፊልጵስዩስ ቤተክርስቲያን ዙሪያና በፊልጵስዩስ ቤተክርስቲያን ውስጥ የሚኖሩ አብሮ የሚያመልኩም የሚሰሙም ነገር ግን በተዛባ መልክ ወንጌልን አጣሞ የሚሰብኩ ሌላ ስብከትን ይዘው የገቡ ሐሰተኞች አስተማሪዎች ነበሩ። እነዚህ ሐሰተኞች አስተማሪዎች ምን ይላሉ? ኢየሱስ ክርስቶስ ሞቱ የሰው ልጅ ለደህንነት በቂ አይደለም። የሰው ልጅ ለመዳን በኢየሱስ ክርስቶስ መስቀል ወይም በኢየሱስ ክርስቶስ ሞት ማመን ብቻ አምኖ መቀበል ብቻ በቂ አይደለም። የኢየሱስ ክርስቶስ ሞት ብቻ አይደለም የሚያድነን ብሎ የሚያምኑ አሉ። ስለዚህ እነዚያ ሰዎች ደግሞ በጳውሎስ እይታ ጳውሎስ በእግዚአብሔር መንፈስ ሆኖ ሲያያቸው የነዚያ ሰዎች ሐሳብ እንደ እግዚአብሔር ቃል ሲያስብ የነዚያ ሰዎች አስተምሮ የነዚያ ሰዎች አስተሳሰብ ምን አይነት አስተሳሰብ ነው ብንል የክርስቶስ ኢየሱስ የመስቀሉ ወይም የሞቱ የኢየሱስ ክርስቶስ የሞቱ ጠላቶች ናቸው። የኢየሱስ ክርስቶስ ሞት ምንድነው? ኢየሱስ ክርስቶስ ለምንድነው የሞተው ስንል ኢየሱስ ክርስቶስ እኔንና እናንተን ከአብ ጋር ሊያስታርቀን እንደሞተ መጽሐፍ ቅዱስ ይናገራል። ከእግዚአብሔር አብ ጋር ሊያስታርቀን ኢየሱስ ክርስቶስ እንደሞተ መጽሐፍ ቅዱስ ይናገራል። ስለዚህ እነዚያ ሰዎች ደግሞ ከእግዚአብሔር አብ ጋር ለመታረቅ በኢየሱስ ክርስቶስ ሞቱ ወይም በመስዋዕትነቱ ማመን ብቻ በቂ አይደለም ብሎ የሚያስተምሩ ሐሰተኞች አስተማሪዎች ነበሩ።
ስለዚህ እነዚያ ሰዎች የኢየሱስ ክርስቶስ የመስቀሉ ጠላቶች እንደሆኑ ሐዋርያ ጳውሎስ ይናገራል። የመስቀሉ ጠላቶች ሆኖ ይመላለሳሉ ስልሳ የኢየሱስ ክርስቶስ የተሰቀለበት የእንጨቱ ጠላቶች ሳይሆን የኢየሱስ ክርስቶስ የመሞቱ የአዳኝነቱ የመስዋዕትነቱ ጠላቶች ናቸው። የኢየሱስ ክርስቶስን መስዋዕትነት ከንቱ የሚያደርጉት ናቸው። የኢየሱስ ክርስቶስን ሞት ከንቱ የሚያደርጉ ናቸው። የኢየሱስ ክርስቶስን አምላክነት ከንቱ የሚያደርጉ ናቸው ማለቱ ነው ጳውሎስ የተናገረ ያለው እንጂ ኢየሱስ ክርስቶስ የተሰቀለበት የእንጨቱ ጠላቶች ናቸው እያለ አይደለም። ጳውሎስ ቅድምም እንዳልኩት የኢየሱስ ክርስቶስ መስቀልን ወይም ኢየሱስ ክርስቶስ የተሰቀለበትን እንጨት ሰብኮ ማያቅም አስተምሮ ማያቅም። እባካችሁ እግዚአብሔር ማስተዋልን ያብዛልን። መስቀል ወይም ኢየሱስ የተሰቀለበት እንጨት ምንም ሊያመጣ አይችልም። ምንም ውጤት የለም። እንደ ጌጥ በአንገታችን ማሰር እንችላለን፣ በእጃችን ማሰር እንችላለን። እኔም ማስራለሁ። እግዚአብሔር የተመሰገነ ይሁን። ምንም አልቃወምም። ኃጢአትም አይደለም፣ ጽድቅም አይደለም። ምንም አያስኮንንምም፣ አያጸድቀኝምም። የማምነው ግን መስቀል ያድናል ብዬ አላምንም። መስቀል ይፈውሳል ብዬ አላምንም። መስቀል ወይም እንጨት ያድናል ብዬ ኃይልን ይሰጣል ብዬ አላምንም። እንጨት ይለውጣል ብዬ አላምንም። እንጨት ሕይወትን ይሰጣል ብዬ አላምንም። መጽሐፍ ቅዱስ የሚናገረውም ይሄ ነው። እባካችሁ ወገኖቼ እንደ እግዚአብሔር ቃል እንመላለስ። አንድ ቃል ብቻ ልጨምርና ይተዋለሁ። በቆላስይስ መጽሐፍ ላይ ምዕራፍ 1 ቁጥር 19 እስከ 22 ድረስ ያለውን አነባለሁ። ቆላስይስ ምዕራፍ 1 ቆላስይስ ምዕራፍ 1 ቁጥር 19 ላይ ያለውን አነባለሁ። አንድ 19 ላይ እንደዚህ ይላል፣ እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል። እንደገና አነባለሁ። እግዚአብሔር ሙላቱ ሁሉ በእርሱ እንዲኖር በእርሱም በኩል በመስቀሉ ደም ማለት በእንጨቱ ደም ማለት አይደለም። በመስቀሉ ደም ማለት በእንጨቱ ደም ማለት አይደለም። ደግሞ ይናገራለሁ። በመስቀሉ ደም ሰላም አድርጎ በምድር ወይም በሰማያት ያሉትን ሁሉ ለራሱ እንዲያስታርቅ ፈቅዷልና ይላል የእግዚአብሔር ቃል። እግዚአብሔር ሙላቱ ሁሉ በእርሱ በኩል ወይም በክርስቶስ ኢየሱስ በኩል በእርሱ በኢየሱስ ክርስቶስ በኩል በደሙ በሰማያትና በምድር ያሉ ፍጥረታትን ሁሉ በመስቀሉ ደም በእንጨት ሳይሆን በመስቀሉ ደም ከእርሱ ጋር እንዲያስታርቅ ፈቅዷልና ይላል። ስለዚህ በእንጨት ሳይሆን በመስቀሉ ደም ወይም በኢየሱስ ክርስቶስ በመስቀል ላይ ባፈሰሰው ደም በመስቀሉ በሞቱ እኔና እናንተ ከእግዚአብሔር ጋር ታርቀናል ማለት ነው። ስለዚህ መስቀል ወይም ኢየሱስ ክርስቶስ የተሰቀለበት እንጨት ከአብ ጋር የሚያስታርቅ ነው የሚል ትምህርት የሰይጣንና የአጋንንት ትምህርት መሆኑን እዚህ ቦታ እናያለን። የእግዚአብሔር ቃል ያላለው ሁሉ ከእግዚአብሔር ቃል ውጪ የሆነ ሁሉ የሰው ቃል ነው፣ የሰይጣን ቃል ነው። አያድንምም፣ አይለውጥምም። የመስቀሉ ቃል ማለት የመስቀሉ ደም ማለት የእንጨቱ ደም ማለት አይደለም። የመስቀሉ ደም ማለት የኢየሱስ ክርስቶስ ደም ማለት ነው። በኢየሱስ ክርስቶስ ደም እኔና እናንተ ከዓለም ከጨለማ ከሞት ከዘላለም ጥፋት ከገሃነም እሳት በኢየሱስ ክርስቶስ ደም ተዋጅተናል። ከእግዚአብሔር አብ ጋር ታርቀናል። በእንጨቱ ደም ሳይሆን በኢየሱስ ክርስቶስ ደም ይሆናል። ክብር ለእግዚአብሔር ይሁን። የመስቀሉ ቃል ይላል ደግሞ በአንደኛ ቆሮንቶስ መጽሐፍ ላይ ስናይ የመስቀሉ ቃል ለሚጠፉት ሞኝነት ነው፣ ለእኛ ለምንድነው ግን
የእግዚአብሔር ኃይል ነውና ይላል። የመስቀሉ ቃል ራሱ ማን ነው? የእግዚአብሔር ልጅ ኢየሱስ ክርስቶስ። ቃል የሆነው የእግዚአብሔር ጥበብ የሆነው የእግዚአብሔር ቃል የሆነው ኢየሱስ ክርስቶስ ነው። ስለዚህ ለሚጠፉት ሞኝነት ነው ስል የሚጠፉት ማን ናቸው ስንል በኢየሱስ ክርስቶስ በመስቀሉ ሞት በአምላክነቱ በአዳኝነቱ በመስዋዕትነቱ አምኖ የማይቀበሉ ለነዚያ ሞኝነት ነው፣ ለነዚያ ጥፋት ነው። ለኛ ደግሞ የኢየሱስ ክርስቶስን አምላክነትና አዳኝነትን መስዋዕትነቱን ሞቱን አምነን ለምንቀበለው ለኛ የእግዚአብሔር ኃይል ነውና ይላል። ክብር ለእግዚአብሔር ይሁን። ስለዚህ የእንጨት መስቀል አያድንም፣ የእንጨት መስቀል አይፈውስም፣ የእንጨት መስቀል አጋንንትን አያስወጣም፣ የእንጨት መስቀል የሞቱን አያስነሳም፣ የእንጨት መስቀል ታምራትን አያደርግም፣ የእንጨት መስቀል ወደ እግዚአብሔር አያቀርበንም፣ የእንጨት መስቀል ከእግዚአብሔር ጋር አያስታርቀንም፣ የእንጨት መስቀል ሕይወትን አይሰጥም። ሕይወትን የሚሰጠን ለእኔና ለእናንተ በቀራንዮ መስቀል ላይ ሞቶ የዓለም ሁሉ መድኃኒት የሆነው የናዝሬቱ ኢየሱስ የኔና የእናንተን ኃጢአታችንን የዕዳ ጽሕፈታችንን በመስቀሉ የደመሰሰልን የዘላለም አምላክና አባት የሆነ የናዝሬቱ ኢየሱስ ክርስቶስ ብቻ ነው። በኢየሱስ ክርስቶስ አምላክነትና አዳኝነት እመኑ። ኃይላችሁ፣ ጉልበታችሁ፣ ፈዋሻችሁ፣ አዳኛችሁ፣ መድኃኒታችሁ፣ ክብራችሁ፣ ማይረጋችሁ፣ የዘላለም ሕይወትን የምትወርሱበት መንገዳችሁ ወደ አብ የሚያቀርብ ወደ እግዚአብሔር የሚያቀርብ ከእግዚአብሔር አብ ጋር የሚያስታርቅ አስታራቂያችሁ ኢየሱስ ክርስቶስ ብቻ ነው። ኢየሱስ ክርስቶስ የሌለበት ሕይወት በሙሉ ባዶ ነው። ኢየሱስ ክርስቶስ የማይታይበት ሕይወት ሁሉ ባዶ ነው። የእንጨትን መስቀል አስረህ በመጠጥ ቤት እየተገኘህ በጭፈራ ቤት እየተገኘህ በዘፈን እየዘፈንክ እየጨፈርክ እየጠጣህ ነገር ግን ክብር የሆነውን የኢየሱስ ክርስቶስን የሱን መስቀል ለብሻለሁ ብትል ውሸት ነው። ሰይጣን ይሸሻል ብትል ውሸት ነው። የኢየሱስ ክርስቶስ መስቀልም በምድር ላይ የለም፣ አታገኝምም፣ ብታገኝምም አይጠቅምህም። የሚያድንህ የሚለውጥህ እንጨት ሳይሆን ኢየሱስ ክርስቶስ ብቻ መሆኑን መጽሐፍ ቅዱስ ይናገራል። በዚህ በእግዚአብሔር ቃል እመን፣ ሕይወትን ታገኛለህ። ካላመንክ ግን ሞትን ታተርፋለህ። እግዚአብሔር አምላክ ልብን ዓይን ያብራ። ወንድሜ ወዳጄ እላለሁ። ክብር ለአምላካችን ለእግዚአብሔር ይሁን። ይህ ፕሮግራም እንዲደርሳችሁ በተለያየ ቀን በየዕለቱ የሚለቀቀው ፕሮግራም እንዲደርሳችሁ ሳብስክራይብ አድርጉ፣ ላይክ አድርጉ፣ ፕሮግራምንን ተከታተሉ። እግዚአብሔር አምላካችን የተባረከ ይሁን። በሚቀጥለው ቀን እንገናኛለን። የእግዚአብሔር ጸጋና ሰላም በእናንተ ላይ ይሁን። የሰማችሁት ቃል 30፣ 60፣ 100 በሕይወታችሁ ያፍራ። እግዚአብሔር አምላክ ይባርካችሁ።